በስከ መጨረሻም እንግዲህ ገጀራው በፖሊስ ቁጥጥር ስር ውሏል ማለት ነው። ገጀራው እንግዲህ ዶክተሩ በፖሊስ ተጠርቶ እንግዲህ ከቦታው ሲሄድ እባክህ ብዙ ታካሚዎች አሉ፣ አሁንም ሰርጀሪ የምሰራቸው እኔን የሚጠብቁ የስኳር ታካሚዎችም አሉ እባክህ ቢለውም በፍጹም አልለቅህም፣ በአንተ ምክንያት የሆነችው ልጅ ተጠርታ መታ ካልሆነ በቀር ተብሎ ሊሊም ተጠርታ እንድትመጣ ተደርጎ ሊሊም እንግዲህ በፍጹም ዶክተሩ ታማኝ እንደሆነና ቤዛ ከልጅነቷ እንደማትወዳትና እንደምትከታተላት ለሷ መጥፎ እንደምታስብላት ሁሉ ተናግራ ዶክተሩ እንዲለቀቅ ተብሎ ነበር። በዚህም ምክንያት እንግዲህ ቃል ገብቶ እሱን አቀርባለሁኝ ለታካሚዎቹ መድረስ አለብኝ በማለት እንግዲህ ዶክተሩ ወደ ሆስፒታል እንዲሄድ ተደርጎ ታካሚዎችን ለሕክምናቸው እንዲያደርግ ተብሎ ቃል በገባው መሰረት ዳይመንድ እንግዲህ መጀመሪያም ይሄንን ገጀራው ተኮናንቦ በመጣ ሰዓት ዳይመንድ ሲለው ተጠራጥሮ ስለነበረ ዶክተር አይዞህ ሊሊ ሂጂ፣ ዶክተር ነፃ እንደሆነ አውጪ ብሎ ተናግሮ እንግዲህ ከአሳድቼም ቢሆን እኔ ያመጣልሃለሁኝ፣ አንተ ትክክለኛ ታማኝ ዶክተር ነህ፣ ለብዙ ሰው የምታገለግልና የምትጠቅም ነህ፣ እንዳንተ ቀናዎች የለም፣ ሁሉም እንዳንተ ቀና ቢሆኑ ጥሩ ነው በማለት እንግዲህ አሳዶ እንግዲህ ከኪንጎ ጋራ ዱላቸውን ይዘው እያሯሯጡ ይዘው እንግዲህ አንድ የዛፍ ስር ሂዶ ተወትፎ አላዩኝም ብሎ ሲል ከዛ የዛፍ ስር እንግዲህ ጎትቶ አውጥቶ ለፖሊስ ሰጥቶታል። አሁን ገጀራው ሁሉን ነገር እንግዲህ ተባባሪዎቹ ቤዛና የቤዛ ወንድም እንደሆነ ተናግሯል። እሱም ከዚህ በፊት በሆስፒታል ገብቶ አደይ ነች ሕክምናውን መድኃኒቱን እየቀያየረች የነበረውን የሚያለው ይህም የሶስታቸው ውይይት እንደነበር እንጂ አደይ በፍጹም ከዛ ቦታ ላይ እንደሌለችበት አሳውቆላታል ማለት ነው። እንግዲህ ሊሊና ባቡሬ ደግሞ እንዲጋቡላት እናት ትፈልጋለች። ልጄ አንተም አግብተህ ልጅህን አበባይን ለማየት በረከቴ እፈልጋለሁ። በነገራችን ላይ በረከቴ ስትል ራሱ አጠራሯ እውነት እናት የእውነት እናት ነው የምትመስለው፣ የባቡሬ እናት ማለት ነው። እንግዲህ ስትለው አይዞሽ መጀመሪያ አደይንና ዴቭን እንዳርና እኛም ደግሞ እንቀጥላለን። እኛም እኮ አልካለችው እኛም አልኩ እንዴ ሲላታው እኔ አላልክም፣ ምክንያቱም እንግዲህ በውስጥህ አንድ ሴት ይዘህልኛል አይ ማቼን ማለት ነው በማለት ስትነግረው አይ እንደዛ አልኩ እንዴ እናቴ ብሎ እናቱን አሳስቆ እንግዲህ አልፏል ማለት ነው። ቀጣይ እንግዲህ የኛ ነው እያለ ተናግሯል። እናትም የባቡሬን ሰርግ ለማየት በጣም ቸኩላለች። በበለጠ ደግሞ ሊሊ መሆኗን ስታቅ እንግዲህ ምን ትላለች? በጣም ትደሰታለች። እንግዲህ ሊሊ ተጠርታ ወደ ዶክተሩ ሄዳ ነበርና ዶክተሩም እንግዲህ በፍጹም ቃለ መጠይቋን ስትሰጥ ዶክተሩ በጣም ታማኝና እኔ በተሳሳተ መድኃኒት ቢሰጠኝም እሱ ያደረገው ሳይሆን ስህተቱን የፈጸመችው ቤዛ እንደሆነች፣ ቤዛ ብዙም ነገር ከዚህ በላይ ማድረግ እንዳለባት እና ይቅርታ ሊሊ አስጨነኩሽ ሲለ ጠይቃት ያለ ጥፋትህ እዚህ እስር ቤት በመምጣትህ በጣም አዝናለሁ አለችው። አትሰቢ የታማሚዎቹ ነገር ነው እያስጨነቀኝ ያለው እንጂ ለሌላ አይደለም፣ እኔ ንጹህ ነኝ፣ ምንም አልነካሁም በማለት ይቅርታ ኢንስፔክተር ሊሊ እዚህ መሆን የለባትም፣ በቅርቡ ስላገገመች ለጤናዋ ጥሩ አይደለም ሲል እንደዚህ ነው አንተ ለጤና ታካሚዎችን የምትቆረቆርላችሁ አለ። አዎ የስራ ግዴታዬ ነው፣ ስራዬ ነው። ፈጣሪ ማንም ሰው እንዲሞት አልፈልግም። እኔ ለማንም ለብዙ ህይወት አስራፊ ቢያደርገኝ ደስ ይለኛል በማለት እንግዲህ ሲናገረው ኢንስፔክተሩም በጣም ትልቅ ነው እና ከተማችን ውስጥ ካሉ ሆስፒታሎች ትልቁ ሆስፒታል የኛ ስለሆነ እንዲዘጋም አልፈልግም ማለት ሲናገር ሊሊም እኔም ምስክር ሆናለሁ፣ ህክምናቸው እንደኔ ብዙ ከሱ ጋር እርዳታ የሚጠይቁ ብዙ ታካሚዎች አሉና እንዲሄድለት ፍቀድለት ስትለው ይህንን አንቺ አትወስኝም በማለት ነበር ያለት። ዛሬ ማታ እንደውም ቀዶ ጥገና እባካችሁ ትልቅ ሰው ከሞት አፋፍ ላይ ያሉ አዛውንት ናቸው፣ እባክህ እኔ ህፃናት እኔ እንደሞ እርዳታ የሚጠይቁ ህፃናቶችም ሁሉ አሉ፣ እባክህ ፕሊስ እያለ ቢለምነውም ቢሆንም ይህን ነገር ቃል ካልገባህ መውጣት አትችልም በማለት እንግዲህ
ቃል ገብተዋል። እንግዲህ እሱን አምጥቶ ቤዛንንና ገጀራውን አስይዞ እሱ ነፃ እንደሚወጣ አሁን እንግዲህ ገጀራው በመያዙ ነፃ ወጥቷል፣ ዶክተሩ ማለት ነው። ሁሉንም ነገር የቤዛና የቤዛ ወንድም ሁሉ ነገራቸው ወጥቶባቸዋል። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያረጋችሁ አበረታቱኝ። ነገሮች ለጊዜው የሰው ገንዘብ ቢያስደስተንም ይዘገያል እንጂ እውነት መውጣቱ የማይቀር እንደሆነ ያየንበት ነው። ዶክተርም ደግሞ በታማኝነት እያገለገለ ባለበት ሰዓት እነ ቤዛ እንግዲህ ቤዛ እኔ ይመስለኛል የሊሊ የአባቷ ልጅ ሳትሆን አትቀርም ከሁኔታዋ። አባቷ እናቷን በጣም የበደለባት ትመስላለች። እናቴ ለእኔ ብዙ ዋጋ ሰጥተሻል፣ እናቴ አንቺ በመሞትሽ ነው ይህ ሁሉ የሆንኩት፣ አሁን እኔ ላንቺ ብዬ ቤቴን አስመልሳለሁ እያለች ነው የምትለው። እንዲሁም ደግሞ እሱን ራሱ ለወንድሟም ሆነ ለገጀራው የምትናገረው ቤቱ የኔ ነው እንጂ የሊሊ አይደለም፣ ሊሊ አይገባትም፣ እኔ ነኝ የሚገባኝ እያለች በቤቱን ዙሪያ እያዣንበበች ትገኛለች። የቤቱንም ካርታ ወስደው እንግዲህ አሁን ወንድሟ መስሪያ ቤት እንዳስገባውና በቅርቡ ተወስኖላቸው እነሱ ቤቱን አግኝተው ሽጠው ወደ ውጭ ሀገር እንደሚሄዱ በየጨረሱ የምስል እየተነጋገሩ ነው። እንግዲህ በዚህን ሰዓት እየሮጠ የቤዛ ወንድም አመልጣለሁ ባለበት ሰዓት ኩኩ የምትባለው ጋር ደርሶ ነበርና በጅዶ ብላ ገላ ጥላ ቅርታ በጅዶ ብላ ጥላ እንግዲህ ስታሰቃየው ማን አባህ ምን ፈልገህ ነው ዳይመንድ ሲያባራህ ይቻለሁ እያለ ስትል ወይዘሮ ፍቅርም ምን እያደረጋችሁ ነው አንቺ እያለ በመጣችበት ጊዜ ፍቅር እንግዲህ ጥፊዋን ቀምሳ ሄዳለች ማለት ነው። እንግዲህ የነአደይና የነዴፍ ሰርግ ደግሞ እንግዲህ ድብንቅ እየተባለ ነው። የፍቅር እናት በጣም ደስተኛ ሆናለች። እንግዲህ ሩታ መታለች፣ አባቷ ጋር ሂዳ ነበር። ሆኖም ግን አባቷ እሳቸው ጋር ለመሆን ስላልፈለጉ በደሏንም ሁሉንም ቻል አድርጌ አንቺ ማንም የሚናገርሽ የለም እኔ ሁለተኛዋ እናትሽ ነኝ በማለት የፍቅር እናት አጽናንተዋታል። ችግር በአባቷ በኩል እንዳለ ሁሉን ነገር ገልጻ ተናግራለች። አሁን ለሰርጉ ደረስኩ ብላ ስትደሰት እንግዲህ ወይ አሹ ቀብራሬ እንደው እኔ እንግዲህ ከተሜ ሄደህ ምን ሰርተህ እስከዛሬ መጣህ ቢሉኝ አብሮ አደጌን አደይን ድሬ መጣሁ ለደህና ቤተሰብ ብዬ ዘና ፈታ ብዬ እናገራለሁ ብሎ እንግዲህ ተፖሰተረ ይገኛል አጅሬ። እንግዲህ እሱና ሮማናም እንግዲህ ሽር ጉድ ብለው በከተማ ገብተው እንግዲህ ቀርቶ ከነ ሄለን እና ከነ አበበ ቤት ሄደዋል። ከነ ሄለን አበበ ቤት ሲሄዱ እንግዲህ የቤዛን ወንድም አግኝተውት አንተ ደግሞ እዚህ ምን ልታደርግ መጣ ሲሉት ቤቱ እኮ የኔ ነው ሲል ታዲያ ሰው ካከራየበት ቤት መጥቶ ይገባን እንደ ኪራህን እየበላህ ተጠንቀቁ፣ ሰዎች ባይታወር ሲሆኑባችሁ ትኩረት አድርጉ በማለት እንግዲህ ይህን እኮ አታውቁትም እንዴ ሊሊን እኮ እህቱ ያልሆነ መድኃኒት ሰጥታ እንድታብድ ያደረገቻት እኮ ናት። ስለዚህ ተጠንቀቁ በማለት እንግዲህ አበበና ሄለን እንዲጠነቀቁ አሳውቋል። አሹን ቀብራሬም እንግዲህ በምን አወቅ አንተ ሲሉት እንግዲህ እኔ ታምሜ ዶክተሩ ዘንድ ሳለሁኝ ሐኪሞ ሲጨርሰኝ የመድኃኒቱን ችግር ሁሉ የፈጠረችው ቤዛ እንደሆነች ተናግሯል። ኢንስፔክተሩም ቤዛን እንዴት ትቀጥራት ቻልክ? መረጃ አላት ወይ የትምህርት መረጃ ሲለው አዎ በትምህርት መረጃ ነው የተቀጠረችው፣ መረጃውን ልታሳየኝ ትችላለህ ወይ ሲለው እንግዲህ መረጃውንም አቅርቧል። ያው እንግዲህ እሷ የውሸት መረጃ እንጂ የእውነት መረጃ አላቀረበችም። ኢንስፔክተሩ እንግዲህ የደረሰውን መረጃ በመያዝ ለማጣራት ወስዶታል። ቤዛም አሁን በሁለተኛ ደግሞ ሌላ ወንጀል እየቀጠለ ትገኛለች። ከገጀራውም ጋር እንግዲህ እየተማጎተች ነው ቤዛ። እንደዚህ አይነት ጥያቄዎች አትጠይቂኝ፣ ከዚህ ጥፊ ወንድምሽን ስትለው ወንድምሽ ከመጣ ከዚህ ቦታ መውጣት አለብሽ፣ ምክንያቱም ይህን ቦታ ባቡሬ ያውቀዋል፣ የተቀመጥሽበትን ቦታ። እዚህ በፊት እናቱን ያገድኳት እዚህ ቤት ነው፣ ከመጣ ራስሽን ታጋልጫለች። ስለዚህ አንቺ ተያያሽ ማለት መቼም አትተኝ፣ ምን ያውቃለሁኝ፣ ምክንያቱም አንቺ ተንከሲስ ነሽ፣ በፍጹም ቃል እንግባ ትለዋለች። ምን አይነት ቃል ነው የምንገባው ስትለው እኔም ብያዝ አንተን ላላጋልጥ፣ አንተን ብትያዝ እኔን ላታጋልጥ ስትለው እኔ አንቺን አላምንሽም፣ በፍጹም ተንከሲስ ነሽ፣ አቅሻለሁኝ፣ ብቻ አንቺ እኔን አያስቀድመኝ እያለ ነበረ ገጀራው። እንግዲህ ከነ ቤዛ ተቀድሞ እሱ
ዳይመንድ እና ኪንጎ አንቀው ወስደውታል። ቀጣይ አሁን እንግዲህ የቤዛን ወንድም ደግሞ እያሳደዱት ይገኛሉ። የቤዛ ወንድም ደግሞ ሰሞኑን የሚያዝ ይመስላል። ኩኩና ዳይመንድ እንግዲህ ወደፊት ልክ ኪንጎና እሷ አሁን ፍቅረኛው ተፋቅረው ተጣልተው እንደተፋቀሩት አሁን ደግሞ ዳይመንድና ኩኩ የሚፋቀሩ ይመስላል ሁኔታው ሲያዩት። እንግዲህ አሁን ዳይመንድ እንዴት አንተ አትሄድ እያለው ኪንጎ እሄዳለሁ፣ ዶክተር እኮ በጣም መልካም ሰው ነው እያለ ሄደዋል ማለት ነው።